ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። የአርሰናልና ማድሪድንም ጨዋታ ስንመለከት እንደዚሁ በጣም ተጠባቂ ነው። በርግጥ እንዲሁ ወረቀት ላይ ስናየው በሁለቱ ቡድኖች መካከል ከተጫዋቾችም ከተለያዩ ነገሮች አንጻር ያለመመጣጠን ያለ ይመስለናል። ቢሆንም ግን ይሄ ቻምፒዮንስ ሊግ ነውና ምን እንደሚፈጠር አይታወቅም። የአርሰናልና የሪያል ማድሪድን ጨዋታ እንደዚሁ ስንመለከት ቀድሞ የምናስታውሰው በራውንድ ኦፍ 16 20 ዓመት በፊት ኦልሞስት በ16 ጥሎ ማለፍ ተገናኝተው አርሰናል በቴሪ ዳንኤል ኦንሪጎ ሪያል ማድሪድን በሳንቲያጎ ቤርናቦ አሸንፎ ሩብ ፍጻሜውን የተቀላቀለበትን ጨዋታ እናስታውሳለን። ሁለቱ ቡድኖች የእርስ በርስ ግንኙነታቸውን ስንመለከት ሁለት ጊዜ ተገናኝተው አንድ አቻ ሲለያዩ አንዱ ደግሞ አርሰናል አሸንፏል። ሪያል ማድሪድ የመድረኩን 15 ዋንጫዎች ሲያገኝ አርሰናል በ6 ራነርስ አፕ ሆኖ ከባርሴሎና ጋር ለፍጻሜ የደረሰበት ነው ትልቁ የሚጠቀስለት። በአርሰናል በኩል ከካይ ሃቨርትዝ መጎዳት በኋላ ሚኬል አርቴታ የአማካይ ስፍራ ተሰላፊ የሆነውን ሚካኤል ሜሪኖን እንደ መሀል አጥቂ አድርጎ ሲጠቀምበት ተመልክተናልና አርሰናል በማጥቃቱ በኩል በተለይ ከፍተኛ ክፍተት ያጋጥማል ተብሎ ነው የሚታሰበው። በተለይ ቡካዮ ሳካም ቅርብ ጊዜ ነው ከጉዳት የተመለሰው። ሚካኤል ሜሪኖ ስለ ጨዋታው ሲናገር ማድሪዶች የሚገርም አቋም ላይ ናቸው፣ የቴክኒካል ብቃታቸው ከፍተኛ ነው፣ በደቂቃዎች ውስጥ ውጤት ስለሚቀይሩ ሙሉ ትኩረት አርሰናል ሰጥቶ መጫወት ይኖርበታል ሲል ተናግሯል። አርሰናል ከኤቨርተን ጋር በፕሪሚየር ሊጉ አንድ አቻ በመለያየት ሪያል ማድሪድ ደግሞ በቫሌንሺያ 2-1 ተሸንፎ ነው የአውሮፓ ቻምፒየንስ ሊግ ጨዋታቸውን የሚያደርጉት። የእነዚህ ሁለት ቡድኖች ትልቁ የጨዋታ ልዩነት ቦታ ብዬ የማስበው የአጥቂ ክፍላቸው ነው ብዬ ነው የማስበው። በተለይ ሪያል ማድሪድ የፊት መስመሩ እጅግ በጣም ጠንካራ ነው። ኢምባፔ፣ ቪኒሲየስ ጁኒየር፣ ሮድሪጎ የአማካይ አጥቂውን ጁድ ቤሊንጋምን ይዟልና የተሻለ በየትኛውም ሰዓት የሆነ ነገር መፍጠር የሚችሉ ተጫዋቾች ናቸው እነዚህና በእርግጥ የመከላከል ክፍሉም ድክመት እየታየ ነው። በሪያል ማድሪድ በኩል በተለይ የኤደር ሚሊቶ፣ ዳኒ ካርቫልና ሜንዲ በጉዳት አለመኖር በአማካይ ስፍራ ያሉ ተጫዋቾችን በቦታው እንዲከላከሉ እስከ መተካት ደርሰዋል። ቹዋሚኒን ሲያሰልፉ ተመልክተናል። ካርሎ አንቸሎቲ ሻርፕ የሆነ ጨራሽ አጥቂ የለውም። ከማድሪድ አንጻር ስንመለከተው የቡካዮ ሳካ እንደገለጽኩት መመለስ አርሰናል የተሻለ የማጥቃት እንቅስቃሴ እንዲኖረው ቢያደርግም ይሰለፋሉ። ከፊትነስ ጋር ተያይዞ ገና ከጉዳት እንደመመለሱ መጠን እሱ አጠራጣሪ ነው። ቢሆንም ግን ለመልሱ ጨዋታ ግን ይደርሳል ተብሎ ይጠበቃልና ምናልባት አርሰናልን የተሻለ እንዲጫወት ያደርገው ይሆናል። የሱ መመለስ ለአርሰናል ትልቁ ክፍተት የሪካርዶ ካላፊዮሪና የጋብሪኤል ማጋሌዥን መጎዳት ነው። ስለዚህ አርሰናል በአጥቂው ብቻም ሳይሆን በተከላካይ ክፍሉም በኩል የራሱ የሆነ ክፍተት አለበት። በተለይ የጋብሪኤል ማጋሌዥና የዊሊያም ሳሊባ ጥምረት የአርሰናል የተከላካይ ክፍል በጣም ጠንካራ እንዲሆን እንደሚያደርገው አይተናል በፕሪሚየር ሊጉምና የካላፊዮሪ የጉልበት ጉዳት እንዲሁም የማጋሌዥ እንደዚሁ ከጡንቻ መሳሳብ ሃምስትሪንግ ጋር ተያይዞ ነው እንግዲህ የማይሰለፉት። ሁለቱ ሲሰለፉ ጠንካራ የተከላካይ ክፍል ይሆናል። ነገር ግን ይህን ነገር በዚህ ጨዋታ ለማየት አንችልም፣ ምክንያቱም ጋብሪኤል ማጋሌዥ በመጎዳቱ በአጥቂ በተከላካይ በኩል ያለው ሁኔታ የሁለቱን ቡድኖች ጨዋታ ውጤት የሚወስነው ነው የሚሆነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።